ሰላም እንዴት ናችሁ? ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ነው የምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስ የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስ አድርጉ እያለን ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እሺ በዛሬው ዕለት ደግሞ ይዤላችሁ የቀረበው ቪዲዮ የአማርኛ ባለ 3 እግር የሚባሉትን ፊደላት ነው። ስለዚህ እስከ መጨረሻው ድረስ ቪዲዮውን እንድትከታተሉት ስል ከወዲሁ አሳስባለሁ። እንግዲህ ባለ 3 እግር የአማርኛ ፊደል የሚባሉት እነዚሁ ሶስቱ ናቸው። እንግዲህ ከአሁን በፊት እግር አልባ፣ ባለ 1 እግር፣ ባለ 2 እግር የሚሉትን የአማርኛ ፊደላት በደንብ አድርገን አይተን አልፈናል። አሁን በዛሬው ዕለት ደግሞ ባለ 3 እግር የአማርኛ ፊደላት የሚባሉት እነማን ናቸው፣ ቅርጻቸውስ ምን ይመስላል የሚለውን በዚሁ ቪዲዮ አካትቼ ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን እስከ መጨረሻ በመከታተል እንዲሁም ደግሞ ቪዲዮውን በማስቆም ወይም ደግሞ ደጋግሞ በማየት መረዳት ይኖርባችኋል ማለት ነው። እንግዲህ ከዚህ ላይ እንደምትመለከቱት እነዚህ ባለ 3 እግር የተባሉት እንደምታዩት 1 2 3 እግር ከታች አላቸው ማለት ነው። እቺ ማነች? ሐመርዋ ነች። እቺኛዋ ጠ ነች። ጠ እንግዲህ እዚህ ላይ እንደምትመለከቱት 3 እግር አላት ማለት ነው። 3 እግር አላት። እቺ ጨ እንግዲህ ባለ 3 እግር የአማርኛ ፊደላት የሚባሉት እነዚህ ናቸው። እንግዲህ እዚህ ላይ እንደምትመለከቱት በአብዛኛው የመመሳሰል ባህሪያት አላቸው። እዚህ ላይ እንደምትመለከቱት ጠ ከሀ የምትለየው ሀ ከላይ ሰረዝ አላት፣ ጠ ግን የላትም። ጠ እና የጨ ልዩነት ደግሞ ጨ ቀለበት አላት፣ ጠ ምንም የላትም ማለት ነው። ስለዚህ የሚለዩት በተወሰነ ነገር ነው እንጂ የዚህን ያክል ብዙ ልዩነት የላቸውም ማለት ነው። እሺ ከዚህ ላይ እንግዲህ እንደምታዩት እቺ ሐመርዋ ነች። ሀ ሁ ሂ ሃ ሄ ህ ሆ ከዚያ ኋ ትባላለች። እቺ ኋ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ ከዚያ ኋ። እሺ ምንድነች? ውስብስብ ፊደል የሚባሉት እነዚህ 8ኛ ላይ የሚቀመጡ እንግዲህ የአማርኛ ፊደላት 34 ፊደላት አሉት ብለን ተማምረን አልፈናል። ከዛ ወደ ጎን ደግሞ ስንት ቤተሰቦች አሉት? 7 በዋናነት አሉት ብለናል። እነዚህ 8ኛ የሚገቡት ውስብስብ ፊደላት የሚባሉት ናቸው ማለት ነው። ስለዚህ እነዚህንን ልዩነታቸው ምንድነው የሚለውን ደግሞ በኋላ ላይ እናያለን ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ከዚያ ጧ እንላለን። ውስብስብ ፊደሏ ማለት ነው። እሺ ጨ ጩ ጪ ጫ ጬ ጭ ጮ ከዚያ ጯ እንላለን። እንግዲህ እዚህ ላይ እነዚህንን የአማርኛ ፊደላት በአራት መልኩ የመደብንባቸው ምክንያት በደንብ ለማየትና በደንብ ለመሸምደድ እንዲሁም ደግሞ የተሻለ ዕውቀት ለማግኘት በመሆኑ እነዚህ አንድ አይነት ማለትም ባለ 1 እግር፣ ባለ 2 እግር፣ እግር አልባ የሚባሉት ፊደላቶች የመቀራረብ ባህሪ ያላቸው። ምሳሌ እዚህ ጋር የሐመርዋን የጠንና የጨን ስናይ
ቅርጻቸው ይቀራረባሉ ማለት ነው። ቅርጻቸው ይቀራረባሉ። እዚህ ላይ አሁን ሁ ስንል ሁለተኛ ፊደል ላይ ያሉት ሁ፣ ጡ፣ ጩ ቀጣያቸው ወይም ደግሞ ሰረዛቸው ሰረዝ የሚደረግባቸው በስተቀኝ በኩል ከሁሉም ላይ ነው ማለት ነው። ሶስተኛ ፊደል ላይ እንደምትመለከቱት እታች ሸፈፍ ያሉ ነው ያለው ቅርጽ አላቸው ማለት ነው። አራተኛ ላይ በግራ በኩል እግራቸው አጠር ያለ፣ አምስተኛ ላይ ቀለበት ያላቸው፣ ስድስተኛ ላይ ጠምዘዝ ያሉ ናቸው እነዚህ። ሰባተኛ ላይ ደግሞ በቀኝ በኩል ያለው እግራቸው አጣራ ይሆናል ማለት ነው። ከዛ ውስብስብ ፊደላት የሚባሉት ደግሞ ምን አላቸው ማለት ነው። አራተኛ ፊደል እንወስድና ከታች ሰረዝ እናደርግባቸዋለን። እነዚህ ምኖችን ነው ውስብስብ ፊደላትን ነው ማለት ነው። እንግዲህ ውድ ተመልካቾቻችን በዚሁ አማካኝነት ቪዲዮውን ከዚሁ ላይ እናጠናቅቃለን። ቪዲዮውን ደጋግማችሁ በማየትና በማስቆም በደንብ አድርጋችሁ በማንበብ ሆነ በመጻፍ የጽሁፍ ክህሎታችሁን በደብተር ላይ በማስፈር የጽሁፍ ክህሎታችሁን ማዳበር ትችላላችሁ። እንግዲህ ዛሬ ይዤላችሁ የቀረበው ቪዲዮ ከዚሁ ላይ አጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ